መምህርን ስላገኘሁት ደስ ብሎኛል። እኔ የኦሪየንታል ተከታይ ነኝ። በክርስቶስ ምልጃ ላይ ደግሞ አሁን ያማልድናል ብለው ሰዎች ብዙ ጊዜ የሚናገሩ ሰዎች አሉ። አንተ ያን እንደማታቀበል አውቃለሁና አሁን ወደ አብ ይለምናል ብለህ ታስባለህ? አመሰግናለሁ ፖል፣ በጣም ጥሩ መጽሐፍ ነው የጻፍከው። በጣም ተገርሜ ነው ያነበብኩት። ግን ሁለት ጥያቄ ነው ያለኝ። የመጀመሪያው ስለ ስርየት ስናወራ ኢየሱስ ክርስቶስ ቁጣችንን እኛ ላይ የነበረውን ቁጣ እንዳላበረደው እና እግዚአብሔር እንደማይቆጣ በቦታው ላይ ጽፈሃል ማለት ነው እና ስለ ፔናል ሰብስቲቱሽናሪ አቶንመንት ያለህን አመለካከት ብታካፍለን። ምክንያቱም ያለዚያ ስርየት መካሄድ ይችላል። ይሄ ደግሞ ሲኦል ኮምፓርትመንት እንዳለው እና ከመጽሐፍ ቅዱስ ማስረጃ አለን ወይ ጻድቃን ሲሞቱ ሲኦል እንደሚወርዱና መጠባበቂያ ቦታ እንደሚቆዩ? ይህ የካቶሊክ አስተምሮ አይደለም ወይ? የፑርጋቶሪ አስተምሮ አይደለም ወይ? ስለዚህ እንዴት ወደ ፕሮቴስታንት አስተምሮ እንዴት ልታመጣው ቻልክ የሚል ጥያቄ አይነት አስተሳሰብ ተፈጠረብኝና ያው ይሄ ትጄ ልጠይቅ፣ አንተም ብጠይቅ ይሻለኛል መቼስ ቻትጂፒቲን ከመጠየቅ። ሌላው እንኳን አደረሰ በዚህ አጋጣሚ ለማለት ፈልጋለሁ። መጀመሪያ ደረጃ ሁለት በፊት የምትሰራቸው ዩቲዩቦች ላይ አይቼ ነበርና በዚህ በባህሪ ላይ ሰራው ቪዲዮ ነበረ። ሰዎች አይቶት ይሆን አላውቅም፣ ድሮ ላይ ማለት ነው። የኢስተርኑን እና የኦሪየንታሉን በደንብ አድርገህ ለመግለጽ ሞክረ ነበርና ብዙ ሰዎች የጥንት አባቶች በአንድ ባህሪ የሚያምኑ አንድ ባህሪ ሲባል አደንባ ነው የገለጽከው። በአንድ ባህሪ ሲባል እና በሁለት ባህሪ ሲባል መቀላቀል የሌለበት ብለህ በደንብ አድርገህ ዲቴል ከዚህ በፊት አስተምረናል። የጥንት አባቶች በአንድ ባህሪ የሉም ወይ? እነ ዮሐንስ አፈወርቅ፣ እነ ቅዱስ ኤፍሬም፣ እነ አትናቴዎስ በፊት ያሉ አባቶች እነሱ በዚህ ላይ ያላቸው ምልከታ እንዴት ነው? በክርስቶስ ምልጃ ላይ ደግሞ አሁን ያማልድናል ብለው ሰዎች ብዙ ጊዜ የሚናገሩ ሰዎች አሉ። አንተ ያን እንደማትቀበል አውቃለሁ እና ይሄስ በጥንት አባቶች በድርሳኑ የተረጎሙን ወይም ደግሞ በሆሚሊዮ የተረጎሙን ታውቀዋለህ እና በዚህ ላይ በሮሜ 8:34 ላይ ያለውን ነገር እንደው ብታስተምር ነው። ሰዓት ብዙ ሰዎች ጥያቄ እየጠየቁ ነው። አመሰግናለሁ ጳውሎስ። መልካም ባሉን ቤተሰቦችን እግዚአብሔር ይጠብቅልህ። አመሰግናለሁ። እሺ ታንኪዩ። ጥያቄዎች ግልጽ ናቸው። የመጀመሪያው ጥያቄ ስለ ባህሪ ነው የጠየቀኝ። የክርስቶስ ባህሪ ስንት ባህሪ ነው የሚለው ጥያቄ በእኔ ግንዛቤ አይ ቲንክ አልተሳሳትኩም፣ የተነሳው በ5ኛው መቶ ክፍለ ዘመን ነው። ከዛ በፊት የነገረ ክርስቶስ ሙግት አንደኛ ከአሪዮስ የተነሳ ክርስቶስ ኢየሱስ የተፈጠረ ነው ወይስ አይደለም፣ አምላክ ነው ወይስ አምላክ አይደለም የሚል ነው። ኒቂያም ላይ ያ ነገር የተነገረው የኒቂያ የእምነት መግለጫ የመጣው በዋናነት ከሱ ጋር ተያይዞ ነው። ቀጥሎ በነገረ ክርስቶስ ላይ ከ5ኛው መቶ ክፍለ ዘመን በፊት የተነሳው ጥያቄ ከአምላክነቱ ሌላ ክርስቶስ ፍጹም ሰው ነው ወይ የሚል ነው። በአቡሊናሪዮስ ምክንያት ክርስቶስ ነፍስ ወይም መንፈስ አልነሳም ወይም ለባዊት ነፍስ የሚባለው ማለት ነው አልነሳም የሚል ስለነበረ ፍጹም ሰውነቱ ላይ ነው ሙግት የነበረው። ከዛ በኋላ ደግሞ አምላክነቱና ሰውነቱ ሙሉ መስማማት ላይ ከተደረሰ በኋላ የተነሳው ሙግት አምላክነቱና ሰውነቱ እንዴት ተኳኳኑ የሚል ነው። ይሄም በንስጥሮስና በአውጤኪ ምክንያት የተነሳ ነው። አውጤኪ አምላክነቱ ሰውነቱን እንደዋጠው እንደመጠጠው፣ ስለዚህ አምላክ ብቻ እንደሆነ የሚናገር ነው። ለንስጥሮስ ማርከሻ ነው ያንን ያለው። በጣም ዲቮሽናሊ ወደ እግዚአብሔር የምንጠጋባቸው ነገሮች አሉ። አደሴም ታይም ደግሞ ያው በተደጋጋሚ እየተጠየቀ ያለው ጥያቄ አለ። ንስጥሮስ ደግሞ ያው ቴዎቶኮስ ከሚለው ሙግት የተነሳ አምላክነትና ሰውነቱን እንደ ሁለት ቢንግ አቀረበ የሚል ነው። ስለማቅረቡ እርግጠኛ አይደለንም፣ ግን ንስጥሮሳዊነት የሚባለው አስተምሮ ክርስቶስ ኢየሱስን የመነጠል ዝንባሌ አለው። ከዛ በኋላ ነው ለንስጥሮስ መልስ ለመስጠት እና ለአውጤኪ መልስ ለመስጠት በተደረገ ጥረት ውስጥ በ5ኛው መቶ ክፍለ ዘመን ስንት ባህሪ ነው ክርስቶስ የሚለው ጎልቶ የወጣው። ስለዚህ ከ5ኛው መቶ ክፍለ ዘመን የነበረው በክርስቶስ አምላክነት ላይ የጠቀስካቸው የቤተክርስቲያን አባቶችን ጨምሮ ሁሉም ክርስቶስ አምላክ መሆኑን፣ ሙሉ አምላክ ከአምላክነት አንዳች ያልጎደለው፣ ክርስቶስ ሰው መሆኑን፣ ሙሉ ሰው ከሰውነት አንዳችም ያልጎደለው መሆኑን፣ ክርስቶስ
1% መሆኑን ነው እንጂ የተናገሩት ስንት ኔቸር አለው አንድ ኔቸር ወይስ ሁለት ኔቸር የሚለው ጥያቄ to the best of my knowledge ከ5th century በፊት አልተነሳም። ስለዚህ ከዛ ፊት የነበሩ አባቶችን ሁሉ ብናገኝ አሁን ከጠቀስኳቸው ውጪ አንድ ባህሪ ሁለት ባህሪ የሚል አልተነሳም። ሌተሮን ኬልቄዶን ላይ ነው የከፋፈለው። ስለዚህ በኬልቄዶን ብርሃን ወደ ኋላ መለስ ተደርጎ ሲተረጎም ለኦሪየንታሎቹ የቄርሎስን መጽሐፎች አንድ ባህሪ በሚለው መተርጎሙ ሲቀላቸው ኬልቄዶን ላይ የተወሰነ ውሳኔ ሰነዶች እንደሚያሳዩት ሊዮንና የሊዮን ጦማር አለ። የሊዮን ጦማር አንደኛው ቶታሊ ሮንግ ነው። አምላክነቱን ሰውነትም የሰውነትን ስራ ይሰራል ያለው ከነጥቦቹ መካከል ያ ቶታሊ ሮንግ ነው። የቀሩትን ሐሳቦች ኬልቄዶን ወስዶ ቄርሎስና ሊዮን ተናገሩ ብለው ነው የወሰኑት። ስለዚህ ለኬልቄዶናውያን ቄርሎስም የተናገረው 1% ሳይነጣጠሉ ሳይለያዩ የሚለውን ይዘው ቄርሎስም ሁለት ባህሪ የሚለውን የሚደግፍ አድርገው ነው ያቀረቡት። ስለዚህ የባህሪ ጉዳይ አንድ ባህሪ ሁለት ባህሪ በኔ ግንዛቤ 5th century ላይ ነው የተነሳው። ከ5th century ወደ ኋላ ሲመለከቱ ኦሪየንታሎቹ ኮንሲስተንትሊ አንድ ባህሪ እንደሚል አርገው ሲተረጉሙ አርገው ስል አይደለም ለማለት አይደለም ነውም ለማለት አይደለም። ኬልቄዶንን የተቀበሉት ደግሞ ወደ ኋላ ሲመለከቱ ኮንሲስተንትሊ ሁለት ባህሪ አምላክነቱም ሰውነቱም መነገሩ ሁለት ባህሪ የሚል ነው ብለው ነው የወሰዱት። ልክ አይደሉም ልክ ናቸው ለማለት አይደለም። ስለዚህ በዚህ መልኩ ነው መወሰድ ያለበት። early church እስከ ኬልቄዶን ምን አሉ ከተባለ የትጋ ቆመን በማን እይታ ነው ምን ተረጉመው የሚለው ባያዝ ይመጣል ማለት ነው። ግን ጥያቄው የመጣው ከንስጥሮስና ከአውጤኬ የተነሳ የ5th century ጥያቄ ነው እንጂ ከዛ በፊት የነበሩት ጥያቄያቸው ስላልነበር አብራርተው አልመለሱትም። ስለዚህ አንድ ባህሪ የሚል አቋም ነበራቸው ብዬ አላምንም። ሁለት ባህሪም የሚል አቋም ነበራቸው ብዬ አላምንም። ጥያቄያቸው አልነበረም። አምላክነቱ ጥያቄያቸው ነበር፣ ሰውነቱ ጥያቄያቸው ነበር። ሁለቱ ባህሪ ተዋዋጠ ወይ አምላክነቱና ሰውነቱ ተዋዋጠ ጠፋ ምናምን የሚሉ ነገሮች በደምሳሳው ነበር የተነሱት። ግን አንድ ባህሪ ሁለት ባህሪ የሚለው ኢሹአቸው ስላልነበር አናክሮኒስቲክ ይሆናል ማለት ነው። አሁን ይዘን ወደ ኋላ መመልከት ነው የሚሆነው። ግን 5th century ላይ ተነስቷል። ኬልቄዶንን ታውቀዋለ። በኔ ግንዛቤ ቪዲዮም ላይ ሳቀርብ ሁለቱም ወገኖች በተለያዩ ቃላት አንድ አስተምሮ እየተናገሩ ነው ብዬ አምናለሁ። ሁለቱም ወገኖች የዘይቤ ልዩነት ነው እንጂ የምስጢር ልዩነት የላቸውም ብዬ ነው ማምነው። ኬልቄዶናውያን ሁለት ባህሪ ሲሉ ንስጥሮስን እየደገፉ አይደለም፣ ንስጥሮሳዊነትን እየተቃወሙ ነገር ግን ታርጌት ያደረጉት አውጤኪን ስለሆነ ነው። አንድ ማለት አውጤኪያዊነት መስሏቸው ነው እንጂ ጨርሶ ንስጥሮሳዊነትን እየደገፉ እንዳልሆነ አንተም መታቂ ይመስለኛል። ኦሪየንታሎቹም ክርስቶስን አንድ ባህሪ ሲሉ ጨርሶ አውጤኪን እየሆኑ አይደለም። ግን ሁለት ማለት ንስጥሮሳዊነት ስለመሰላቸው ነው። ሁለቱም ቪዋቸውን ያቀረቡት ያለመነጣጠል ያለመደባለቅ ምናምን በሚል በአራት መግለጫዎች ነው ሁለቱም ያቀረቡት። ሁለት ብለው መነጣጠል እንዳይመስል ብዙ ገደብ አስቀምጠዋል። አንድ ባዮቹም መቀላቀል እንዳይመስል ገደቦችን አስቀምጠዋል። በእነሱም ግንዛቤ ሌተሮን በመጡት ማለት ነው። አሁን በጤናማ መልኩ ከባያዝ በተቻለ መጠን ራቅ ብለን ስናይ በተለያየ ቋንቋ አንድ ነገር እያወሩ ነው። ንስጥሮሳዊነትን እያወገዙ ነው። አውጤኪያዊነትን እያወገዙ ነው። አምላክነትና ሰውነቱ አልተዋዋጡም አልተነጣጠሉም እያሉ ነው። ያለ መግለጥ ግን ሁለት ብለው ያቀርባሉ፣ አንድ ብለው ያቀርባሉ። የሐሳብ ልዩነት የላቸውም፣ የቃላት የምስጢር ልዩነት የላቸውም። የዘይቤ ብዬ ነው ማምነው። ወደ ምልጃው ስንመጣ ክርስቶስ ኢየሱስ አያማልድም ብዬ አላምንም፣ ያማልዳል ብዬ ነው ማምነው። አባቶቼን ምን እንደዚሁ እንደሚያምኑ አስቀምጫለሁ። የእግዚአብሔር ልጅን ለሚያነብሰው ምዕራፍ 10 ላይ ከምዕራፉ ላይ ራሱ ያስቀመጥኩት የቅዱስ ዮሐንስ አፈወርቅን አባባልና የጎርጎርዮስ ዘንዚናዙን አስቀምጫለሁ። መጽሐፍ ቅዱስን በትክክለኛ ትርጓሜ አባቶች አስቀምጠዋል። ክርስቶስ ያማልዳል ብለው አባቶች ኢስተርን ፋዘርስ ጭምር ያምኑ ነበር። ያማልዳል ብዬ አምናለሁ። ማማለድ ማለት ግን ምን ማለት ነው የሚለው ነው። ብዙዎች ተንበርክኮ ሚለምን አድርገው ያስባሉ። እኔ ስለእናንተ ምለምን አይደለሁም ብሎ ጌታ ኢየሱስ ክርስቶስ ስለተናገረ ይለምናል ብዬ ነው ማላምነው እንጂ ያማልዳል ብዬ አምናለሁ። መጽሐፉ ስለሚናገር መጽሐፍ ቅዱስ ማለቴ ነው። ከመጽሐፍ ቅዱስ ጋር መስማማት ግዴታዬ ነው ማለት ነው።
ስለዚህ የምልጃው አይነት ግን መለመን አይደለም፣ አቅርቦ ተቀምጧል ነው የሚለው። መስዋዕቱን የብሉይ ኪዳን ሊቀ ካህናት ቆመው ነው የሚያቀርቡት ሊቃነ ካህናት፣ እሱ ግን አቅርቦ ተቀምጧል ነው የሚለው። ስለዚህ ፕሬዘንሱ ማለት እንደሆነ አሁንም መዳኛው መንገድ እሱ ከመሆኑ ጋር የተያያዘ ከመሆኑ የተለያዩ 5 ትርጓሜዎችን ምልጃው ምን ማለት ነው የሚል የእግዚአብሔር ልጅ ምዕራፍ 10 ላይ አስቀምጫለሁ እና ያማልዳል ብዬ አምናለሁ። ይቅርታ አንድ ልጨምር እዚህ ጋር የመጨረሻ ጥያቄ ሶስተኛ አንድ በሶስት ልዝጋውና ወደ አብ ነው ይለምናል ብለህ የምታምነው? አሁን እጃ ላይ የሚያምኑ ላይ ይለምናል እኮ አለለም ብሎ አይ ገብቶኛል ተረድቼዋለሁ። እኔ ብዙ ቪዲዮውን ስላየሁት ብዙ ቪዲዮዎቹን አውቃለሁ። እሱን ይለምናል የሚለውን ወደ አብ ልመና ያቀርባል ብለህ ታምናለህ? አሁን ኢየሱስ ክርስቶስ አሁን በአብ ቀኝ እንደተቀመጠ ታምናለህ? አውቃለሁ ያን ነገር እና አሁን ወደ አብ ይለምናል ብለህ ታስባለህ? ምልህ ይለምናል አይለምንም። በግልጽ ቋንቋ የእግዚአብሔር ልጅ መጽሐፍ ላይ ማስቀምጫለሁ፣ በግልጽም እናገራለሁ። ኢየሱስ ክርስቶስ አሁን አይለምንም፣ ነገር ግን ያማልዳል። በብሉይ ኪዳንም የነበሩ ሊቃነ ካህናት ጸሎት አይደለም የሚያቀርቡት። ሊቃነ ካህናት እንዴት አድርገው ያማልዳሉ ነው ብንል የመስዋዕቱን ደም ይዘው ወደ ቅድስተ ቅዱሳን ስለመግባታቸውና መስዋዕቱ ተቀባይነት ማግኘቱን ይዘው ወጥተው ለሕዝቡ ይነግራሉ እንጂ በቅድስተ ቅዱሳን ውስጥ ሆነው ስለመጸለያቸው አንድም ቢብሊካል ኤቪደንስ የለም። ስለዚህ ልክ እንደዛው ክርስቶስ ኢየሱስም ደሙን ይዞ መግባቱን ማቅረቡን ግን ይዞ ተመልሶ ለኛ አለመምጣቱን ነው እንጂ የምንናገረው ይለምናል አንልም። ምክንያቱም እሱም እኔ ስለናንተ ምለምን አይደለሁም ይላል። አይለምንም ግን ያማልዳል። ማማለድ ማለት ነሰሰሪሊ መነመን ማለት አይደለም። እሺ በቃ ቴንኪዩ መዝሙር በጣም እናመሰግናለን። አንድ ይቅርታ አንዴ ወደ አብ ጸሎት ያቀርባል ብለህ ታምናለህ? ወደ አብ ኢየሱስ ክርስቶስ አሁን ወደ አብ ጸሎት ያቀርባል? በዚህ ጉዳይ ላይ የእግዚአብሔር ልጅ መጽሐፍ ምዕራፍ 10 ላይ በሰፊ ሁኔታ ምልጃው ምን ማለት እንደሆነ ተብራርቶ ተቀምጧል። ተብራርቶ ወደ 50 ገጽ ነው የቀረበው እና ሊቀ ካህንነቱ ምን ማለት ነው የሚለውን ጨምሮ። ስለዚህ እኔ ይለምናል ብዬ አላምንም፣ ይጸልያልም ብዬ አላምንም። ወደሱ እንጸልያለን፣ እሱ ይመልስልናል ነው። መማለድና መለመን በመጽሐፍ ቅዱሱ አውድ ልዩነት አለው። በብሉይ ኪዳን ሊቃነ ካህናት መማለዳቸው ነሰሰሪሊ መለመን አይደለም። መለመን መማለድ ነው። መማለድ ግን ነሰሰሪሊ መለመን አይደለም። ስለዚህ እኔ መለመን አይደለም ብዬ ነው የምፈታው። ይህንንም ለምን እንደፈታው የእግዚአብሔር ልጅ መጽሐፍ የመጨረሻው ምዕራፍ ላይ የኛ ሰው በሰማይ የሚል አለ፣ አብራርቼ አስቀምጫለሁ። መልሱን ከዛ ማግኘት ይቻላል። አሁን ፎከሳችንን የተሰቀለው መጽሐፍ ላይ እናድርግ። አመሰግናለሁ። መልካም ምሽት፣ መልካም በዓል ይሁንልህ። አመሰግናለሁ። ቴንኪዩ መዝሙር፣ እናመሰግናለን ስለመጣ። የእግዚአብሔር ልጅ የሚለውን ደግሞ ምዕራፍ 10 እኔ ራሴ አነብላችኋለሁ ሌላ ጊዜ። ጆናታን ወንድማችን ነው ፖል፣ በዚህ አጋጣሚ ተዋወቀው። ሉተር ኢንካርኔትድ ነው የምንለው እና እሺ፣ ወደ ጥያቄ ይሄን እናልፋለን። እሺ ቴንኪው። ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ድምጼ ይሰማል አይደል? ፖል ስላየው ደስ ብሎኛል። እስቲ ወደ ጥያቄው ልግባና አሁንም በክርስቶስ ስቅለት ላይ ያለውን በዛ ዙሪያ ላይ ነው እኔም ጥያቄ ነበረኝ። መጀመሪያ የተሰቀለውን መጽሐፍ የጨረሰው ሰው ዘርሽ ነው ወንድማችን። በፊት የቀደሙ ነበሩ ተይረፍ እስካሁን እንግዲህ እነ ቃሌን ብዙ ሰዎች ጠይቀናል፣ የመጣ የለም። መጀመሪያ የጨረስከው አንተ ስለሆንክ ቀጥል። አቁሙ አይደለም ነገሩ። በጣም ጌታ ይባርክ። አሁን ድጋሚ ደግመን የምናነበው መጽሐፍ ነው። ባያስ ያልሆነበት በራሱ ሰርክል ብቻ ሳይሆን ጀነራል የሆነውን ነገር ታማኝ ሆኖ ያቀረበበት ነው እና የኔ ጥያቄ ቅድም ሄኖክ የሚባለው ወንድማችን ትንሽ ነክቶታል። ወደ ሲኦል ስለመውረዱ የሚለው ክፍል ላይ ጋር አንስተ የሐዋርያ የእምነት መግለጫ የአትናቴዎስ ከዛም ደግሞ ቅዱስ አውግስጢኖስ የተናገረው ነገር ሜንሽን አድርገህ ያለው
ጀስት ምናልባት ተጨማሪ ማብራሪያ ያስፈልገዋል ብዬ ስለማምን ነው። ለአንብበውና እንትን የዛ ላይ የተዘረዘረውን ሀሳብ ከዛ በኋላ ጥያቄ እንጠይቃለሁ። ምን ይላል? መጽሐፍ ቅዱስም ስለ ጌታ ገልጽ 192 ላይ ነው ያለው። መጽሐፍ ቅዱስም ስለ ጌታ ኢየሱስ ክርስቶስ ትንሣኤ ሲናገር ከሞት ተነስቷል ከማለት ይልቅ ከሙታን ተነስቷል ማለትን ይመርጣል ይልና የጌታ ኢየሱስ ሲኦል ወደ ሙታን መውረዱ መጽሐፍ ቅዱስ የሚናገር የጥንቷ ቤተክርስቲያን አባቶችም ሊቃውንትም በአንድ ድምፅ የሚያምኑበት ጉዳይ ነው። ከአባቶች ጽሑፎች ባሻገር በሐዋርያት መግለጫ በአትናቴዎስ ላይ የተካተተ ነው በተጨማሪ ማስረጃ ይላል። ጥያቄ ጌታ ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው አንደኛው ከጎን የተሰቀለው ወንበዴ የተናገረው የጠየቀው ጥያቄ አለ። በመንግስት በመጣኝ ጊዜ ብሎ ወደ ፊውቸር የጠየቀው ጥያቄ አለ። ነገር ግን 43 ላይ ዛሬ ከኔ ጋር በእውነት እላለሁ ዛሬ በገነት ከኔ ጋር ትሆናለህ የሚል ዛሬ የሚለው ነገር አለ እና የታይም ዲፍረንስ አለ ላይክ ወደ ሲኦል መውረዱ ወይስ ፓራዳይዝን ወይም ደግሞ በገነት የሚለውን ኢንተርቼንጅብሊ ተጠቅሞት ነው በሲኦል ወደ ሲኦል ወርዷል የሚለው? ታንኪዩ። ገነትን ቅድም ለመናገር ሞክሬያለሁ። ገነትን መጽሐፍ ቅዱስ እንዴት ነው የሚያቀርበው ስንል ዘፍጥረት ምዕራፍ 1 ላይ ስንመለከት ኤድን ገነትን ማለት ነው። ገነትና ኤድን ይለያያል ካላልን በስተቀር ብሉይ ኪዳን ላይ ገነት የት ነው የቀረበው ብለን ምዕራፍ 2ን ብንመለከት ቁጥር 8 እግዚአብሔር አምላክም በምስራቅ በኤድን ገነትን ተከለ የፈጠረውን ሰው በዚያ ኖረው እያለ ይናገራል። ከዛ ቁጥር 10 ላይ ወንዝም ገነትን ያጠጣ ዘንድ ከኤድን ይወጣ ነበር፣ ከዚያም ለ4 ክፍል ይከፈል ነበር። የአንደኛው ወንዝ ስም ፊሶን ነው ይላል። የሁለተኛው ወንዝ ስም ጊዮን ነው ይላል። ጊዮን ኢትዮጵያን ምድር ይከባል ይላል። ሶስተኛው ጤግሮስ ነው አለ፣ አሁንም የወንዝ አራተኛው ኤፍራጥስ ነው አሁንም አለ። ስለዚህ ገነት የት ነው ካልን እዚህ ቦታ ላይ መሬት ላይ ምናልባት እነዚህ 4 ወንዞች መካከል ሜቢ እስራኤል ያለችበት አሁን ይሆን ኢትዮጵያ ይሆን አናውቅም፣ ብቻ በምስራቅ ይላል። አንድ ቦታ ላይ መሬት ላይ ፊዚካል ሎኬሽን ነው ገነት ማለት ነው። ይህንን እንያዝ። ሁለተኛ ገነትን አዲስ ኪዳን ላይ 3 ቦታ ቀርቧል። ሁለተኛ ቆሮንቶስ 12ን እንመልከት። ኮምፒቲሽን አድርጎታል። ሳይለንት ሌሎቻችሁ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 እስከ 4 ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ ይልና እንዲህ ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ፣ ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። ቁጥር 2 ላይ ወደ 3ኛ ሰማይ ያለውን ወደ 3ኛ ሰማይ ያለውን ቁጥር 4 ላይ ወደ ገነት ይላል። ስለዚህ በሁለተኛ ቆሮንቶስ ደግሞ ገነት 3ኛ ሰማይ ነው ማለት ነው። ከመሬት ላይ ተነስቶ ሄደ ወደ 3ኛው ሰማይ ማለት ይችላል ሰው። ግን ዘፍጥረት ምዕራፍ 2 ላይ ገነት መሬት ላይ ነው። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ደግሞ ሲነግረን ገነት 3ኛ ሰማይ ነው። ኦኬ። ቀጥሎ ደግሞ አሁን ቅድም የጠቀስከው የሉቃስ ወንጌል ላይ ጌታ አጠገቡ የተሰቀለውን ሰው ዛሬ በገነት ከኔ ጋር ትሆናለህ አለው። ያኔ ደግሞ ገነት የት ነው ካልን ጌታ ኢየሱስ ከሞተ በኋላ አንደር ወርልድ ነው፣ ወደ ሙታን ነው ሄደው። ስለዚህ ያ ማለት ገነት የሙታን ዓለም ውስጥ ነው ያለው ማለት ነው። አንደር ወርልድ ነው ያለው ማለት ነው። ገነት መሬት ላይ ነው፣ ገነት አንደር ወርልድ ነው፣ ገነት 3ኛ ሰማይ ነው። ስለዚህ ይሄ ማለት ገነት እንደ ፊዚካል ሎኬሽን ወስደን በየጊዜው ቦታ የሚቀያይር ካላረግን በስተቀር ሶስቱን የሚያያይዛቸው አንድ ነገር አለ። ገነት ምንድን ነው? ጌታ የሚገኝበት ቦታ ነው። ዘፍጥረት ላይ እግዚአብሔርና ሰው ይገናኙ እንደነበር የእግዚአብሔር ፕሬዘንስ እንደነበር እናውቃለን። ስለዚህ ያ ቦታ ገነት ነው። ለምን? ጌታ ስላለ። 3ኛ ሰማይ ሐዋርያው ጳውሎስ በሚነጠቅበት ጊዜ 3ኛ ሰማይ ምንድን ነው? ጌታ የሚገኝበት ስፍራ ስለሆነ ገነት ነው። ሉቃስ ላይ ጌታ ሲሰቀል ዛሬ በገነት ትኖራለህ ሲለው ጌታ ከሞተ በኋላ የሚሄድበት የሲኦል ክፍል የአብርሃም እቅፍ ገነት ነው። ለምን? ጌታ ስላለበት። ስለዚህ ገነት ማለት በዚህ መጽሐፍ አቀራረብ
ጌታ የሚገኝበት ስፍራ ማለት ነው። በምድር ላይ ጌታ ነበረ። የዛን ጊዜ ኃጢአት አልገባም ወደ ዓለም። እግዚአብሔርና ሰው ተስማምተው በሰላም የሚኖሩበት ስለነበረ ገነት ነው። ዴን ኃጢአት ሲገባና እግዚአብሔርና ሰው አብሮ መሆናቸው ሲያከትም፣ ሰው ከእግዚአብሔር ፕሬዘንስ ሲነጠል በቃ ሰው በገነት አይደለም ያለው። ጌታ ወደ ሲኦል ሲወርድ በሲኦል ጻድቃን የሚገኙበት የሲኦል ክፍል ማለት ነው። ያ ስፍራ ገነት ነው። ጌታ ካረገ በኋላ ደግሞ ሶስተኛ ሰማይ ገነት ነው። ስለዚህ ገነት ማለት ጌታ የሚገኝበት ስፍራ ነው። ስለዚህ ሉቃስ ላይ አብሮት ለተሰቀለው ዛሬ በገነት ከኔ ጋር ትሆናለህ ሲለው ከሞትንም በኋላ አብረን ነን፣ እኔ ባለሁበት ስፍራ ነው የምትሆነው። እንደዛ ባይለው ኖሮ የት ነበር የሚሆነው? ይሄ ሰው ጻድቃን ወደሚገኙበት የሲኦል ክፍል ሳይሆን የሚገኘው ጻድቃን ያልሆኑ ወይም ኃጥአን ወደሚገኙበት የሲኦል ክፍል ነበር ይሄ ሰው የሚወርደው። ግን ጌታን በማመኑ ምክንያት፣ ንስሐ በመግባቱ ምክንያት፣ መስቀል ላይ ሆኖ ድነትን በመቀበሉ ምክንያት ምን ሆነ ማለት ነው? ወደ ጻድቃን ክፍል ወይም የአብርሃም እቅፍ ወደሚባለው ቦታ ነው ይሄ ሰው የሄደው። በጌታ አምኗላ፣ ጸድቋላ፣ ወደ ጻድቃን የሲኦል ክፍል ነው የሄደው። ያ ስፍራ ደግሞ ጌታ ስለተገኘበት በነዛ ጊዜያት ገነት ነው። የኔ መረዳት እንደዚህ ነው። ወደ ሲኦል መውረዱ ጉዳይ የቤተ ክርስቲያን ዩናኒመስ ነው። የተለየ ድምፅ የለም። ቤተ ክርስቲያን፣ የጥንቷ ቤተ ክርስቲያን የመጀመሪያዎቹ ሴንቸሪስ አንድም በአባቶች ብቻ አይደለም በሊቃውንት ዘንድ አንድም ልዩነት የለም። መጽሐፍ ቅዱስም በነዛ ስፍራዎች 5 ቦታዎችን አቅርብ ያለው ያተረጓጎም ልዩነት ሊኖር ይችላል። ልዩነት የለም። በመጽሐፍ ቅዱስ አተረጓጎም ላይ ራሱ ቅዱስ አውግስጢኖስ የጴጥሮስ ምዕራፍ 3ን ብቻ ነው ባተረጓጎም የተለየ። ወደ ሲኦል አልወረደም አላለም። በሌሎች ክፍሎች ሁሉ ወደ ሲኦል መውረዱን ያምናል። እንደውም ወደ ሲኦል መውረዱን የማያምን ከሃዲ ነው ያለው። ያምናል። ግን አንድ ሁለት አባቶች እንደ ክሌመንት አይነቶች ከሞት በኋላ ኮንቨርሽን እንዳለ አይነት አድርገው ሲተረጉሙት የጴጥሮስን ስለተጠቀሙ በጴጥሮስ ላይ የተለየ ትርጓሜ አምጥቷል። የተለየ ትርጓሜ አመጣ እንጂ ወደ ክርስቶስ ወደ ሲኦል መውረዱ ላይ በሙሉ ድምፅ እሱ የሚስማማ ነበር። ያላመነ ከሃዲ ነው ያለው እንዲያውም እሱ ነው። እና ምንም ልዩነት አልነበረም። ሙሉ ድምፅ ነው የነበረው። አንዲትም የሐሳብ ልዩነት አልነበረም። እና ማንን ዘመናዊ ሊቃውንትን እንከተል ወይስ የሚለው ጥያቄ እንግዲህ ክፍት ይሆናል ማለት ነው። ተመልሰሃል። አሁን ኔትወርክ ከሰራልህ ቀጥል። ፖልን ሳላመሰግን ወደ ጥያቄ ስለገባው ነው መሰለኝ ኔትወርክ ያስወጣኝ። አትፍረዱብኝ። ለመጠየቅ ቸኩዬ ነው መሰለኝ። እና ፖል ያው እግዚአብሔር ልጅ በሚለው መጽሐፉ ብዙ ነገር ከተጠቀሙት መካከል አንደኛው እኔ ነኝ። በዛም ተባርከናል። በአዲሱ መጽሐፉ ደግሞ አሁንም እየባረከን ነው። እግዚአብሔር ጸጋውን ያብዛልህ ለማለት ፈልጋለሁ። መጀመሪያ ወደ ጥያቄ ሳልፍ ቅድም ከሄኖክ ጋር ስታወሩ ነበረ ስለ መስዋዕትነቱ። የክርስቶስ የመስቀሉ ስራ መስዋዕትነትን አንደኛ የሚያመለክት ነው መጽሐፍ ቅዱስ እንደሚነግረን ማለት ነው። በተለይ ደግሞ እኔ ጥያቄ ሮሜ ምዕራፍ 3 ቁጥር 25 ላይ ያለው የማስተሰሪያ መስዋዕት የሚለውን ሐሳብ እንዴት ነው ልንወስደው ልንረዳው የምንችለው? ያው እዛ ላይ ብዙ ሐሳቦች አሉ። ሄላስተሪዮን በሚለው የግሪክ ቃል ላይ አንዳንዶች የኃጢአትን ስርየት ብቻ የሚያስገኝ አድርገው ወይም ደግሞ የኤክስፒዬሽን ብለው ይተረጉሙታል። ለምሳሌ እነ ሲኤች ዶድን ሐሳብ ከተመለከትን የኃጢአትን ስርየት ብቻ በሚያመላክት ነው ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 3 ቁጥር 25 ላይ ሐሳቡን የገለጸው የሚለውን በጣም አጥብቀው ሲከራከሩ እንመለከታለን። በኋላ ላይ ግን ለነሲኤች ዶድ ምላሽ የሚሆንን ነገር ሊዮን ሞሪስ ምናምን ሐሳብን ደግሞ አቅርበዋል። ኢቭን የሱ ጥናት በጣም ሰፊ ነው፣ ታውቁታላችሁ። የሞሪስና ሐሳብ ይሄ ግራማቲካል ሊንጉስቲካል የሆነ ሂስቶሪካልም ሐሳቦችን የሚያዘለ የአይሁድን ያጻጻፍ እና ስለ ስርየት ስለ መስዋዕት ያላቸውን ኮንሴፕት ያማከለ በዛ ፍሬምወርክ ውስጥ ሆኖ ለማብራራት ሞክሯል። በኋላ ላይ ዴካርሰን በራሱ በዚህ ሐሳብ ሲስማሙ ምናምን እንመለከታለን።
ምን አይነት የሚለው ላይ ኤክስፒዬሽንም ነው። አሁን የነ ሞሪስ ሐሳብ ምንድነው? ኤክስፒዬሽን ብቻ ሳይሆን ፕሮፒሺዬሽንም ነው። ወይም ደግሞ ለኃጢአት ስርየት ብቻ ሳይሆን የእግዚአብሔርን ቁጣ ያበረደበት አንደኛው ያ መስዋዕት እንደሆነ ስኮላሮቻችን ይናገራሉ። ስለዚህ የክርስቶስ የማስተሰሪያ የሂላስቴሪዮን ብለን ስንናገር ለኃጢአት ስርየት ብቻ እነ ሲኤች ዶድ እንደሚሉት ብቻ ሳይሆን ይሄ ፕሮፒሺዬሽን ወይም ደግሞ የቁጣውንም ማብረጃ የሚለውም ነገር መወሰድ አለበት የሚለውን ያስቀምጡልናል እና ቅድምም ከሄኖክ ጋር ያው ስታነሱት ነበር ብዬ ነው እና ቸርች ፋዘርስ ላይ ያለውን ምልከታ ያው አንዳንድ አባቶች ይህንን ሐሳብ የሚደግፍ ነገር ይናገራሉ። በተለይ ያው ዌስተርኑ ላይ እንደምታውቁት በዚህ ጉዳይ ላይ በጣም እንትን አለ፣ ኮንሰንሰስ አለ። ፕሮፒሺዬሽን የሚለው ላይ ወይም ደግሞ ለቁጣውን ማብረጃ ይሆን ዘንድ የሚለው ላይ ኮንሰንሰስ እንዳለ በግሌ ያው አንዳንድ ጽሁፎችን በማነብበት ጊዜ ያገኘሁትን ነገር እሱ ኢቭን ዌስተርን ስትል ይቅርታ ዌስተርን ፋዘርስ እያልክ ነው? ዌስተርን ኮንሰንሰስ አለ ስትል ፓትሪስቲክ ራይቲንግ እና ስንመለከት ማለት ነው። ለምሳሌ እነ ፉልጀንቲየስን እነ ማሪየስ የሚባል አባት አለ። ርባነስ ማሪየስ የሚባለው ይሄን ሐሳብ ይቀበላሉ። ኢቭን ወደ እንትንም ራሱ ብንገባ ኢስተርን ላይ እነ ቅዱስ አትናቴዎስ ታላቁ አባት አትናቴዎስ ኦፍ አሌክሳንድሪያ ለማርሴሊነስ በጻፈበት ደብዳቤው ላይ ያው ሳልም ላይ ኢንተርፕሬት ያደረገበትን ማለት ነው መዝሙር 88 እና 69ን በሚያብራራበት ጊዜ ይሄን ሐሳብ ይናገራል። ያ ቁጣው በእኔ ላይ ያሳረፈ ቁጣህን በእኔ ላይ ያሳረፍ እያለ መዝሙረኛው ሲቀኝ እንመለከታለን እና ያ ትርጉም ያው ደብል ፉልፊልመንቱን ያገኘው በክርስቶስ ኢየሱስ ነው የሚልን ሐሳብ ነው የሚያስቀምጡት። ወይም ቁጣውን በክርስቶስ ላይ እንዳረፈ ይናገራል ብሎ ነው ሴንት አትናቴዎስ ኦፍ አሌክሳንድሪያ የሚያስቀምጥልን ኢንተርፕሬት የሚያደርግልን እና ከዚህ አንጻር እንዴት እንመለከተዋለን? ኮንሰንሰስ የሚለው ቃል ምናልባት እኔ እናንተ የምንሰጠው ትርጉም የተለያየ ካልሆነ በስተቀር ኮንሰንሰስ ነው ያልከኝ ስል ብዙ አባቶች ላይ በዚህ ይስማማሉ ነው። የዌስተርኑ ትራዲሽን ላይ ስንመለከት በተለይ ቅድም የነ አንሰልምንም ሐሳብ ስታነሳ ነበርና እና አንሰልምም ራሱ ያው ይሄንን ሐሳብ ያመጡት ከቤተ ክርስቲያን አስተምሮ ደረጃ እንደሆነ እና ከነ አምብሮስም ጀምሮ ያለውን ሐሳብ እያብራሩ ነው የሚመጡት። በተለይ እና አልሰልም የአንሰልም ቲዮሪን ራሱ ዴቨሎፕ ሲያደርገው ከቸርች ፋዘርስ ጋር የሚጣላ በሚሆን ሁኔታ አይደለም። ያው ሙሉ ለሙሉ የአንሰልምን ሐሳብ እቀበላለሁ በሚለው ሳይሆን ብቻ አንድ የሚያስማማቸው ነገር ምንድነው የቁጣውን ማብረጃ እንደሆነ የመስቀሉ ስራ ወይም ደግሞ ያ መስዋዕት የእግዚአብሔርን ቁጣ ማብረጃ እንደሆነ የእሱን ቁጣ የእግዚአብሔርን ቁጣ በክርስቶስ ላይ እንደተሸከመው በሚናገር ሁኔታ አባቶች ያስቀምጡልናል ለማለት ያክል። አይ ቤግ ቱ ዲፈር ሮሜ 3ን በሚመለከት ገጽ 302 ላይ የሮሜ መልእክት ደግሞ ጌታ ኢየሱስን የኃጢአት ስርየት የተካሄደበት ስፍራ አድርጎ ያቀርበዋል። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ሮሜ 3:25 በዚህ ስፍራ ማስተሰሪያ ተብሎ የተተረጎመው የግሪክኛ ቃል ሂላስቴሪዮን ሲሆን ይህም ቃል በአዲስ ኪዳን ውስጥ ከዚህ ሌላ የሚገኘው ዕብራውያን 9:5 ላይ ብቻ ነው። በዚያም ስፍራ የቀረበው በብሉይ ኪዳኑ ታቦት ላይ የነበረው የስርየት መክደኛ በፈረንጅኛው ሜርሲ ሲት ተብሎ የሚታወቅ ከወርቅ የተሰራ ቁስ ለማመልከት ነው። የኃጢአት ስርየት ሲካሄድ በቅድስተ ቅዱሳን ውስጥ የመስዋዕቱ ደም የሚረጨው በዚህ ቁስ ላይ ነው። እንግዲህ የዚህ ቃል መጽሐፍ ቅዱሳዊ አጠቃቀም የስርየት ቁስን ወይም ስፍራን የሚያሳይ ነው። ስለዚህ ሂላስቴሪዮን የማስተሰሪያ መስዋዕትን እና የስርየት መክደኛውን በአንድነት የሚያሳይ ሊሆን ይችላል። በመሆኑም የኢየሱስ ሞት በዚያ ስፍራ የተደረገውን ስርየት ወይም የስርየት መስዋዕትን የሚያመለክት አድርጎ መውሰድ ተገቢ ነው ይላል። ስለዚህ በዚህ ስፍራ ላይ ሂላስቴሪዮንን የወሰድኩት ሁለቱን በማገናኘት ማለት ነው። ስርየትን
ወይም የስርየት መስዋዕትን የሚመለከት አድርጎ በሚል ሁለቱንም ትርጓሜ በአንድነት በማጣመር ነው የወሰድኩት። ቀጥሎ አዲሱ መደበኛ ትርጉም እንዴት አድርጎ እንዳስቀመጠው አሳያለሁ። ብሉይ ኪዳን ውስጥ እንዴት እንደተቀመጠም ለማቅረብ መጽሐፉ ላይ ሞክሬያለሁ። አሁን የስርየት መክደኛውንም ብንወስድ እዛ ጋር እግዚአብሔር እንደሚገኝ ታስበው ደሙ የሚረጨው እዛ ላይ ከመሆኑ ጋር ይገናኛል። መስዋዕቱንም ማለት ነው ብለን ልናቀርብ እንችላለን። ዞሮ ዞሮ ጥያቄው የቱ ጋር ነው የሚመጣው? መስዋዕት ለእግዚአብሔር ሲቀርብ እግዚአብሔር መስዋዕቱን በኃጢአተኛው ምትክ እየቀጣው ነው ወይ የሚለው ጥያቄ አፍጥጦ ይቀራል። መስዋዕት በሚለው ዘይቤ ላይ ሜታፎር ላይ ያቀረብኩት የብሉይ ኪዳን መስዋዕት ሲቀርብ እግዚአብሔር መስዋዕቱን ሲቀበለው መስዋዕቱን እየተቆጣው ቁጣውን መስዋዕቱ ላይ እያፈሰሰ ነው ወይ የሚል ጥያቄ አለ። በእኔ እይታ ያቀረብኩትን ሙግት አይደለም የሚል ነው። ለዚህ ብዙ ሙግቶችን አስቀምጫለሁ። ለምሳሌ መስዋዕት ማቅረብ ያልቻለ ሰው እፍኝ ዱቄት ያቅርብ፣ ቁና ሙሉ ዱቄት ያቅርብ ይላል። እግዚአብሔር ዱቄቱንም እየተቆጣው ነው ወይ የሚል ጥያቄ አለ እና በመጽሐፉ ማብራሪያ ላይ ስለ መስዋዕት በጣም ሰፊ ነገር ነው የቀረበው። ወደ ጥንት ለመሄድና በአይሁዳውያን ኮንቴክስት ለማቅረብ ነው የተሞከረው። ዘመናዊ ሊቃውንት አንተ ያልካቸውን ሰዎች ዶድን ብዙ አላነበብኩትም እንጂ የሞሪሴ ምናምን አለኝ መጽሐፉም አንብቤያቸዋለሁ። ግን መስዋዕትን የተረጎሙበት መንገድ ለብሉይ ኪዳኑ ኮንቴክስት የታመነ አይደለም። ፕሮፒዬሽን ይላል የሚለውን ተይዞ ወደ ኋላ የተኬደ ነው። በእኔ ግንዛቤ መስዋዕት በብሉይ ኪዳን ሲቀርብ እግዚአብሔር መስዋዕቱን እየተቆጣው መስዋዕቱ ላይ ቁጣውን እያፈሰሰበት ነው ብዬ አላምንም። ያቀረብኩት ሙግት እሱን የሚያሳይ ነው። መስዋዕት የእግዚአብሔር ቁጣ እየፈሰሰበት አልነበረም የሚል ነው። በዚህ እንለያያለን። ያለኝ መረዳት እንደዚህ ነው። ቁጣ የሚለው ነው መስዋዕቱን እየተቆጣው አይደለም እያልኩ ያለሁት። እሱ ላይ ብቻ የተገደበ ነው ማለት ለኃጢአት ስርየት ብቻ ሳይሆን በእግዚአብሔር ፊት ፌቨርን አግኝተናል የሚለውን ሀሳብ ግን እያገለልክ እንዳልሆነ ለማስመር ያክል ነው። ጳውሎስን ስላገኘሁት በዚህም ቢሆን አመሰግናለሁ፣ ደስተኛ ነኝ። ለምሳሌ በብሉይ ኪዳን እንስሳት ይቀርቡ ነበር። ያው ዕብራውያን 9 ላይ እንደምናየው እንስሳት ይቀርባሉ። እዚህ ጋር ግን ኢየሱስ ነው መስዋዕት ሆኖ የቀረበው። ስለዚህ የእንስሳትን ደም ነበረ ከዛ በፊት፣ አሁን ግን የኢየሱስን ደም ሆነ ነው እያልኩ ያለሁት እና የሰው መስዋዕት ማቅረብ ከማቅረብ ጋር አይመሳሰልም ወይ ነው? እሺ ምናልባት ከባድ ሊሆን ይችላል ቃሉ ያው እንደዚህ ፐብሊክሊ ምናልባት መጠየቅ ማስቸጋሪ ሊሆን ይችላል። ግን ያው የተፈጠረብኝ ኖ ገባኝ አግኝቻለሁ። ምልክት እየሰጠው ነው። ኦኬ ይሄ ነው። ሌላው ምንድነው ቅድም ስታወራ ወይ ደግሞ ስትናገር የእግዚአብሔር ልጅም ላይ የተፈጠረብኝ ጥያቄ ኢየሱስ ልክ ሲጸነስ ነው ሰውነቱን ያገኘው ገንዘቡ ያደረገው የሚል ነውና ከዛ በኋላ ደግሞ ከትንሣኤ በኋላም በዛው በከበረ ሰውነት አካሉ አድርጓል። ስለዚህ አሁን 3 ፌዝ አለ ማለት ነው። ከመወለዱ በፊት ስጋ አልነበረውም። በዚህ ከተጸነሰ ጀምሮ እስከ እርገቱ ድረስ ያለው ስጋ በስጋ ነበር። እንግዲህ ያ ስጋና የከበረው ስጋ ልዩነቱ ያልከበረ ስጋ ነው ወይ አምላክ ሊኖረው የሚችለው የሚለውም ጥያቄ አለ። ግን አትሊስት በ3 እንክፈለው። እሱ ሌላ ከቻልክ መልሰው ወይ ደግሞ ጊዜ ካገኘ መልሰው። ሶስተኛው ደግሞ የከበረ ነው። ስለዚህ ኢየሱስን ከመቼም ጅማሬ ስለሌለው ከመጸነሱ በፊት የነበረውንና ከዛ በኋላ ያለው ራሱ እንትኑ አንድ አይነት አይደለም ማለት ነው። ከዛ በፊት ስጋ አልነበረውም። ከዛ በኋላ እና ኢተርኒቲ ውስጥ ስናየው እስከ መጸነሱ ድረስ አልነበረውም ስጋ፣ ከዛ በኋላ ግን ስጋን ይዟል የሚል አይነት አስተሳሰብ ተፈጠረብኝና ያው ይሄ ትጄ ልጠይቅ አንተም ብጠይቅ ይሻለኛል መቼስ ቻት ጂፒቲን ከመጠየቅ። ሌላው ሶስተኛው ጥያቄ ቅድም ስትናገር የተፈጠረብኝ ገነት ማለት አብራርታቸዋል። በደንብ ነው ሰማይ የነበረው። ገነት ማለት ኢየሱስ ያለበት ቦታ ነው የሚል ድምዳሜ ከሰጠህ ኢየሱስ እዚህ ምድር ላይ ነበር ፎር ላይክ 33 years ማለት ነውና በዛ ጊዜ ኢየሱስ እዚህ በነበረ ጊዜ ምድር ገነት ናት
ልንል እንችላለን ወይ የሚል ጥያቄ ተፈጥሮብኛልና እንግዲህ ቴዎሎጂያን አይደለሁም፣ ግን ኤቭሪባዲ ቴዎሎጂያን በሚለው በአርሲስ ፕሮል መሰረት ሊሆን ይችል ይሆናል እንጂ መቼም እናንተን አልመጠንም። ግን እነዚህን ጥያቄዎች ብትመልስልኝ ለማለት ነው። አመሰግናለሁ። ታንክ ዩ። ኢንተረስቲንግ ጥያቄዎች ነው ያነሳው። ጥሩ ነው። የመጀመሪያው የሰው መስዋዕት ማቅረብ አይሆንም ወይ ኢየሱስን መስዋዕት ብለሃል። መጽሐፉን ካነበብከው ዘይቤ ነው። ዘይቤ ማለት አንድን ነገር በሌላ ምሳሌ ማቅረብ ማለት ነው። ራሱን ያልሆነው ለምሳሌ ኢየሱስ ክርስቶስ አንበሳ ተብሎ ስለቀረበ ኢየሱስ አንበሳ ነው እንዴ አትልም። አንበሳ የሚለውን የአንበሳን ካራክተር ወስደን ኢየሱስን በሱ አቀረብ ነው። ኢየሱስ በግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ኢየሱስ በግ ሆነ እንዴ አንልም። በግ እዚህ ጋር ሜታፎር ነው ወይም ዘይቤ ነው። ስለዚህ ኢየሱስ በግ ሆነ አንልም። ዘይቤ ሆኖ ከበግ ጋር ለመስዋዕት ከሚቀርበው በግ ጋር መስሎ ነው የቀረበው። ዘይቤ ማለት እንደሱ ተመስሎ የሚገልጥ ነው እንጂ ራሱን ነገሩን ሆነ ማለት ነው። ዘይቤ ወይም ሜታፎር ማለት ምን ማለት ነው ለሚለው ራሱ መጽሐፉም ላይ ብዙ ገጽታ ያለው የእግዚአብሔር ጥበብ የሚለው ላይ ዘይቤ ምን ማለት እንደሆነ በፉትኖት ይሁን በሌላ ለመግለጥ ሞክሬያለሁ። ገጽ 200 ሜታፎር ማለት 241 ላይ በንጽጽር አማካይነት ንግግርን በማስዋብ ስሜትን ለመግለጥ የሚያስችል ያነጋገር ስልት ነው። ለምሳሌ በንጽጽር በሰውኛ አማካይነት ጎልቶ ወይም ተውቦ የሚቀርብ አነጋገር ነው። ኢየሱስን አንበሳ በግ ማድረግ የአንበሳን ጠባይ በግን ጠባይ ማቅረብ ነው። ልክ እንደዚሁ ፋሲካችን ኢየሱስ ታርዷል ይላል። ኢየሱስ እንዳልታረደ እናውቃለን። ሊትራሊ ከተወሰደ ሐዋርያው ጳውሎስ ልክ አይደለም ማለት አለብን። ኢየሱስ ተሰቀለ እንጂ አልታረደም ምን ማለት ነው ማለት አለብን። ግን ምን እያልን ነው? ታርዷል ሲል የመስዋዕቱ በግ ይታረዳል። ኢየሱስ ስለ ኃጢአተኞች ነው የሚታረደው። ልክ እንደዚሁ እዚህ ጋርም ክርስቶስ ኢየሱስ ስለሌሎች ራሱን መስጠቱን በመስዋዕት ሜታፎር ወይም ዘይቤ ስላቀረበው። ስለዚህ ኢየሱስ ራሱ አይደለም መስዋዕት ሆኖ የሚቀርበው፣ የሰው መስዋዕት አይደለም የሚቀርበው። መስዋዕት በሚል ዘይቤ ነው። የብሉይ ኪዳን መስዋዕት አለ። 5 ዘይቤዎችን መጽሐፍ ቅዱስ አቀርበዋል። ራንሰም አለ በብሉይ ኪዳን የሚቀርብ። ያንን አምጥቶ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሰራው የብሉይ ኪዳኑን መስዋዕት የሚገልጥ የሱ አይነት ነው። ልክ ኢየሱስ አንበሳ ስንል የአንበሳ አይነት ግርማ ሞገስ፣ የአንበሳ አይነት ድልነሽነት አለው። በግ ስንል የበግ አይነት የዋህነት አለው። እንደሚታረድ ጠቦት ዝም አለ ሲል የበግ አይነት እያል እንደሆነ የምናወራው የሆነ ካራክተሩን ልክ ኢየሱስ ክርስቶስ ንጹህ ሆኖ ሳለ እንከን የለሽ ሆኖ ሳለ ስለሌሎች ሞተ። ይሄማ መስዋዕት ነው። ሌሎች ነፃ ወጡ በሱ ሞት። ይሄማ ቤዛ ነው፣ ራንሰም ነው። ሌሎች እንዲሆኑ ይሄማ ብለን እንደምናቀርበው ሜታፎር ነው እንጂ በቁሙ ተርጉመን ኢየሱስ ራሱ መስዋዕት አልተደረገም። ስለዚህ የሰው መስዋዕት አይደለም ማለት ነው። ዘይቤ ነው። እንደ ማለት ነው። እንደ ማለት ስለሆነ በዛ መልኩ መወሰድ አለበት። ሁለተኛ የኢየሱስ ክርስቶስ ሂዩማኒቲ፣ የኢየሱስ ክርስቶስ ማንነት በድንግል ማርያም ማህፀን እስከሚያድርበት ጊዜ ድረስ አምላክ ብቻ ነው የነበረው፣ ሰው አልነበረም። በድንግል ማርያም ማህፀን ካደረበት ጊዜ ጀምሮ ሰውነትን ደረበ፣ ሂዩማኒቲን ደረበ፣ ሰው መሆንን ጨመረ። ስለዚህ አምላክም ሰውም ነው የሆነው። በዚህ ይለያል። እስከ ዛሬ 2000 ዓመት ከዘላለም ጀምሮ አምላክ ብቻ ነበር። ከዛሬ 2000 ዓመት ጀምሮ ደግሞ በአምላክነቱ ላይ ሰውነትን ጨመረ። ስለዚህ እውነት ነው ይሄ ልዩነት ተፈጥሯል። ግን በወንጌላውያኑ በተለይ በምዕራባውያኑ እና በኢስተርን ኦርቶዶክስም ትንታኔ ፐርሰኑ ከመጀመሪያም የነበረው ፐርሰን አሁንም ባህሪን ነው እንጂ የነሳው ፐርሰንን ስላልነሳ ደሴም ፐርሰን ነው። ጋደሰን ነው ኮንሲስተንትሊ ያለው። ከኢንካርኔሽኑ በፊትም ፐርሰኑ ጋደሰን ነው እግዚአብሔር ወልድ። ከኢንካርኔሽኑም በኋላ ፐርሰኑ ጋደሰን ነው። ሂውማን ኔቸርን ነው እንጂ የነሳው ሂውማን ፐርሰንን አይደለም የነሳው። ስለዚህ ፐርሰን ዋይዝ ምንም ለውጥ የለውም፣ የጨመረም የቀነሰም የለም። ባህሪም በሚመለከት ግን የሰውነትን ባህሪ ጨምሯል። እንደዚህ ነው የምናምነው። ራሱ ነው ወይ ላልከው፣ አዎ ከትንሣኤ በኋላም ራሱ ነው። ለቶማስ እንዳቀረበለት
የእጄን ቀዳዳ የእግሬን ቀዳዳ ሚስማር የተበሳውን የጎኑን በጦር የተበሳውን እይ ሲለው መቃብሩም ባዶ መሆኑ ራሱ ቦዲው ነው የተነሳው ማለት ነው። ቦዲው ግን ከብሯል። ታዲያ ያልከበረ ነው ወይ የነሳው ካልክ ኦፍ ኮርስ ይራብ ነበር? አዎን። ይደክም ነበር? አዎን። ይጠማ ነበር? አዎን። ይደማ ነበር? አዎ። ይታወክ ይጨነቅ ነበር? አዎን። ይሞት ነበር? አዎን። ታዲያ ይሄ የከበረ ሰውነት ነው እንዴ? አይደለም፣ አይደለም። የከበረ ሰውነት ቢሆን ኖሮ ከትንሣኤ በኋላ ያለው መራብ አልነበረበትም፣ መጠማት አልነበረበትም፣ መድማት አልነበረበትም፣ ማደግ አልነበረበትም፣ ማንቀላፋት አልነበረበትም፣ መዛል አልነበረበትም፣ መጨነቅ አልነበረበትም፣ ነፍሴ እስከ ሞት ድረስ ታወከች ይላል፣ መታወክ አልነበረበትም። ስለዚህ እነዚህ ሁሉ ነገሮች የሚያሳዩን ከትንሣኤ በኋላ የነበረው ስጋ አልነበረም ከትንሣኤው በፊት የነበረው። ከሌሎች ሰዎች ጋር ልዩነት አለው? አዎ። ለምን? የሌሎቹ ሰዎች ሰውነት የኃጢአት ዝንባሌ ኖሮት በኃጢአት የሚወድቅ ሲሆን ኢየሱስ ክርስቶስ ደግሞ ኃጢአት አልነበረበትም። በዚህ ምክንያት ይለያል። ነገር ግን ከትንሣኤ በኋላ ያገኘው የከበረ ሰውነት ከትንሣኤ በኋላ ነው የመጣው እንጂ ከትንሣኤው በፊት የሱ አይነት ሰውነት አይደለም የነበረው። ደሴም ሰውነት ነው፣ ግን ትራንስፎርምድ የሆነ የከበረ በትንሣኤ አካል ነው የተነሳው። ስለዚህ የሱ ልዩነት አለው። ሶስተኛ ያነሳልኝ ጥያቄ አስታውሼ ከሆነ ኢየሱስ ክርስቶስ በምድር ላይ ያለ ምድር ገነት ነበር ወይ ከሆነ አልነበረም። አሁን ሰዎች ሲሞቱ ገነት ማለት ኢየሱስ የሚገኝበት ነው ብለናል። አሁን ሰዎች በምድር ላይ ሲሞቱ የሚሄዱበት ቦታ ያለው ኢየሱስ ከሞተ በኋላ በአጸደ ነፍስ ያለው ኢየሱስና የኢየሱስ ሁኔታና በምድር ላይ በነበረ ጊዜ የነበረው የሰዎች ሁኔታና የክርስቶስ ሁኔታ አንድ አይደለም። በምድር ላይ ሰዎች እያሉ አብዛኞቹ በኃጢአት የነበሩ ናቸው። ኢየሱስ ክርስቶስ በኃጢአት የነበሩ ሰዎች ስለሆኑ ኃጢአት እየሰሩ የሚቀጥሉበት ነው የሚሆኑት። ስለዚህ በገነት ሆነው ያ ሊቀጥል አይችልም። ስለዚህ በምድር ላይ የነበሩት ሰዎች በኃጢአት የሚኖሩ ናቸው። ግን ያ በጌታ ጎን የተሰቀለው ሰውና ሌሎቹም የነበሩ ጻድቃን የሞቱ ማለት ነው የነበሩበት ስቴት ግን ኃጢአት ሊሰሩ የማይችሉበት በአጸደ ነፍስ ያሉበት ስለሆነ እነሱ ናቸው በጌታ መገኘት ምክንያት በገነት የሚሆኑት። ስለዚህ ምን እያልኩ ነው? ጌታ ኢየሱስ በምድር ላይ በነበረበት ጊዜ ምድር ገነት አልነበረችም። ቁጭ ብላችሁ ያዳመጣችሁ ስላላችሁ ሁላችሁም እናመሰግናለን። ዊ አፕሪሺየት ዩ ጋይስ። 500 ሰዎች ይታዩኛል። ወንጌል አማኞች፣ ኦርቶዶክሶች፣ ከሌላ ቤተ እምነትም ትኖራላችሁ። የእግዚአብሔር ነገር ግድ ብሎን ልንማማር ዲስከስ ልናደርግ ስለመጣችሁ በጣም እናመሰግናለን። እግዚአብሔር ያክብርልን። ጥሩ ጊዜ እያሳለፍን ነው። ፖሊ ቴንኪዩ፣ ተባረክ። መጽሐፍ ላይ ያው እያነበብን ኢንተረክትድ የምንሆንባቸው ነገሮች አሉ፣ የምናመሰግንባቸው። በጣም እንዳነሳው ከዚህ ከፒኤስኤ አንጻር በዋናነት 4 የፒኤስኤ ሞዴሎች አውቃለሁ፣ አኮርዲንግ ቱ ማይ ሪዲንግ ማለት ነው። ሶ እነዛ ሞዴሎች እንትን የሚያደርግ ዲል የሚያደርግ ሳይሆን ቢብሊካል የሆነው ስለ ክርስቶስ ስቅለትም ከዚህ ከተሰቀለው ከኢየሱስ ጋር በተያያዘ መጽሐፍ ላይ ያነሳቸው ነገሮችን በተመለከተ ቢብሊካል የሆነ ኤግዜጀሲስ ነው የሰጠሁት የሚል ሀሳብ ሰጥተናል። ያው ኔክስት እነዚህን ቪውስ ደግሞ ዲል የሚያደርጉ ነገሮች ያው ኤክስፔክት እናደርጋለን ወደፊትም እንደምጽፍ እርግጠኞች ስለሆንን ማለት ነው። ወደ ወደ ጥያቄ ስመጣ 2 ጥያቄ ነው የምጠይቀው በዋናነት። የመጀመሪያው እንደው ሞዴሎቹ ላይ እንትንም ባይሆን ሞዴሎቹ ላይ ምንም ያህል ዲል ባታደርግ እዛ መስቀሉ ላይ የተካሄደ ኤክስቼንጅ የለም ነው ወይ ያለ ቪው መጽሐፉ ላይ የሚል አይነት ጥያቄ ያለኝና እንደዛ ስላልመሰለኝ ማለት ራንሰም ላይ ያነሳቸው ነገሮች አሉ፣ ቤዞት ላይ ያነሳቸው ነገሮች አሉና በአጠቃላይ እንደው ምንም ኤክስቼንጅ አልተካሄደም ነው ወይ የሚለው ፖል ለሚል ጥያቄ እኔ ልሰጥ የምችለው አይ እንደዛ እያለ አይደለም የሚል ነው። ግን ደግሞ ከአንተ ደግሞ ያንን አይዲያ መስማት ፈልጋለሁና ለምሳሌ ኤፒስትል ቱ ዲዮኔተስን አይተህ ከሆነ 2ኛ ክፍለ ዘመን ላይ
እንደነዚህ አይነት ኤክስቼንጅ ቪዎችን ታገኛለህ። ያው ጀስት አሁን በፕሮቴስታንቱ ኦር ደግሞ እኛ መካከል ፒኤስኤ ብለን እንደምናነሳቸው 4 አይነት እንኳን እኔ አውቃለሁ ብያለሁ እና እንደነዚህ አይነት የምናነሳቸው ነገሮችን በጣም ዲል ሲደረግ አናይም። ምክንያቱም ቸርች ሂስትሪ ላይ እንግዲህ 2ኛ ክፍለ ዘመን ላይ የነበረው ጥያቄ እንግዲህ ጽድቃችን የተገኘው በምን አይነት ሜካኒዝም ነው ከሚለው ባለፈ እንደዚህ አይነት ነገር ሳይሆን ከኢንካርኔሽን ጋር ያን ቤዞታዊ ስራውን አገናኝቶ የክርስቶስን ስጋዊ እንትን ማድረግ ሲግኒፊካንት ማድረግ ስለሆነ ፖይንታቸው በብዛት ያን ላናገኝ ብንችልም ግን ከኤክስቼንጅ ጋር በተያያዘ ልክ ዲዮኔተስ ላይ እንደምናገኘው ኤክስቼንጅ ሰም ካይንድ ኦፍ ኤክስቼንጅ ግን የለም ብለህ ታምናለህ ወይ? መጽሐፍስ በዛ አይነቱ ቪው ውስጥ ነው ወይ ያለው የሚል ነው። ሞዴሎቹን ሳይሆን ይሄኛውን ፖይንት ብቻ ነው ከራንሰም አንጻር ማለት ነው። ሁለተኛው ጥያቄ ግን ገጽ ብጠቅስ ጥሩ ነው። ለሁለተኛው ጥያቄ መጽሐፍ ላይ ያስቀመጥከው ነገር አለና ገጽ 211 ይሄ የተጠየቅኩት ነው። እኔም መልስ ሰጥቻለሁ፣ ግን የተጠየቅኩት ጥያቄ ነው። ገጽ 211 ላይ ማለት ነው እና በሲኦል ተሰቃይቷል ወይ የሚል ርዕስ ሰጥተኸዋል እና ገጽ 210 ላይ ጌታ ኢየሱስ በሲኦል ተሰቃይቷል ወይ የሚል ነገር አንስተሃል እና ከዛ ጌታችን ኢየሱስ አልክ 211 ላይ ማለት ነው። በጣም ፕሪሳይስ የሆነ ምላሽ ሰጥተሃል። ወደ ምድር የመጣበትን ስራ በመስቀል ላይ ማጠናቀቁ የውርደቱና የስቃዩን ማብቃት ይናገራል። ስለዚህ ክርስቶስ ወርዶ አሁን በሲኦል ተሰቃይቷል ብሎ ማንም ሰው ማመን የለበትም። በጣም ትክክል። ቀጥሎ አንድ ሀሳብ አለ። ስለዚህ በሲኦል የሚቀበለው ውርደትና ስቃይ የለም ካለ በኋላ ከመስቀሉ በኋላ የሚጠብቀው ክብር ነው። ሞቱ የውርደቱ ፍጻሜ ከሆነ ወደ ሙታን መውረዱ የመክበሩ ጅማሬ ነው የሚል ሀሳብ አለ። ይህን ጥያቄ ይዘው አንዳንድ ሰዎች ሲጠይቁን ነበረ በውስጥ እንደው እንደዛ ከሆነ ግን ክብር ከሆነ የሚጠብቀው ኦፍኮርስ ሁላችን የምንስማማበት ጉዳይ ስለሆነ እንደው አንደኛ ቆሮንቶስ ላይ ያለው ምዕራፍ 18 ላይ ያለውን ሀሳብ እንዴት ይፈታ ይሆን? ክብር ብቻ ከሆነ የሚጠብቀው ሰም ካይንድ ኦፍ የሆነ ሰብሚሽን አያሳይም ወይ? አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ሀሳብ እሱ ደግሞ ሁሉ በሁሉ ይሆን ዘንድ እግዚአብሔር ሁሉ በሁሉ ይሆን ዘንድ እሱ ደግሞ ላስገዛለት ይገዛል ስለሚል ክብር ብቻ የሚጠብቀው ማለት እንችላለን ወይ ከዚህ አንጻር የሚል ነገር ይነሳልና እዚህ ላይ ያለ ሀሳብ ምን ይመስላል? የመከራ የስቃይ ምናምን ጉዳይ ኦልሬዲ አብቅተውለታል፣ ግን ክብር ብቻ ነው የሚጠብቀው። የሰብሚሽን ጉዳይ ሲነሳስ ላስገዛለት ይገዛል የሚለውን ሀሳብ እንዴት ልናናበብ እንችላለን ከዚህ ጋር የሚል ጥያቄ ይነሳል። እነዚህን ሁለቱን ልትመልሰልን ብዬ አስቤ ነው። ብሌስ ዩ ታንክ ዩ። ማኪያቶን ያረሳሳኝ መሆኑን እንዳረሳሁት በዚሁ አጋጣሚ መዝግቡልኝ። ተገናኝተን ሳይጋብዘኝ ቀረ። ልክ ብላ ይቅርታ ጠይቃለሁ። በእውነት ስለ ኤክስቼንጅ ሲነሳ ጠቅሳህል አንድ ሰው መጀመሪያ አቋሜን ግልጽ ላድርግ። እኔ የቤተ ክርስቲያን አባቶች የሚያምኑትን አይደለም ያመጣሁት፣ ለመጽሐፍ ቅዱሱ ትርጓሜ ነው እነሱን ያመጣሁት። በሁለቱ መካከል ልዩነት አለ። የመጽሐፍ ቅዱስ ፓሴጆች ናቸው ዋና መንገዴ። እነዛ ፓሴጆች እንዴት ተፈቱ ስል ዩዥዋሊ ግን የምናደርገው እናነባለን የመሰለንን፣ ካልሆነ ስኮላሮቹን ስናይ የኛ ጎራ ውስጥ ያሉ ስኮላሮች የሚሉትን እናያለን እንጂ አባቶችና የጥንቷ ቤተክርስቲያን እነዛን የመጽሐፍ ቅዱስ ጥቅሶች ወይም ምንባባት ምን ብለው ተረጎሟቸው ከሚለው አንጀምርም፣ ወይም ደግሞ ትልቅ ቦታ አንሰጣቸውም። በእኛ ጎራ ያሉ ሉተራኑ የሉተራውያንን፣ ፔንቴኮስታሉ የፔንቴኮስታሉን፣ ካልቪኒስቶ የካልቪኒስት ስኮላሮችን እነሱ ደግሞ የእነሱን ሀሳብ የሚደግፏቸውን አንዳንድ አባቶች ሊጠቅሱ ይችላሉ። እንደዛ ነው ብዙ ጊዜ የማየው። እኔ ግን ወደ ጥንቷ ቤተክርስቲያን ሄጄ ክፍሎቹን እንዴት ተረጎሟቸው ከሚል ነው የጀመርኩት። ስለዚህ ክፍሉ ስለ ኤክስቼንጅ ያወራል አያወራም የሚል ነው እንጂ ጥያቄ የሚሆነው ፓሴጆችን ጥዬ ኤክስቼንጅ የሚያምን አባት አለ ወይ ወይስ ሌሎቹ አባቶች አያምኑም ወይ ከሚል አልጀምርም። የመጽሐፍ ቅዱሱን ክፍል አነሳና ይህንን ክፍል ኤክስቼንጅ ነው ብለው ተርጉመዋል አልተረጉሙም ነው ጥያቄው የሚሆነው ማለት ነው። አካሄዴ እንደሱ ነው እንጂ የሚያምን አባት አለ የለም ሳይሆን የመጽሐፍ ቅዱሱን የሆኑ ፓሴጆች እንዴት ተብለው ተተርጉመዋል። በተለይ ይሄንን ሁለተኛ ቆሮንቶስ 5:21 ላይ ያለውን ኤክስቼንጅ ተደርጎ የሚታሰበውን እንዴት ብለው ነው አባቶች የፈቱት?
እርሱን ስለኛ ኃጢአት አደረገው የሚለው እንዴት ተደርጎ ነው የተወሰደው ብዬ አባቶችን ፈትሻለሁ እና በፈተሽኩበት ውስጥ እዛ ቦታ ላይ ክርስቶስ ወደ ኃጢአትነት መለወጡን ሳይሆን የኃጢአት መስዋዕት ተደርጎ መቅረብ ተደርጎ እንደሚተርጎም ሰርፕራይዚንግሊ እንዲያውም ኦገስቲን ነው ደጋግሞ ያለው። ስለዚህ የኃጢአት መስዋዕት ነው እንጂ ኃጢአተኛ ተደርጎ መቆጠሩ አይደለም ብያለሁ። ኦኬ ኤክስቼንጅ ስንል ምን ማለት ነው እንግዲህ አላውቅም፣ ግን እኔ መሞት የሚገባን እኛ እንደሆንን ክርስቶስ በእኛ ምትክ እንደሞተ አምናለሁ። ያለ ክርስቶስ መስዋዕትነት መዳን እንደሌለ ክርስቶስ ኢየሱስ መጽሐፍት እንደሚል ስለ ኃጢአታችን እንደሞተ አምናለሁ። ሴስ ሉዊስንም ጠቅሼ ለአባባሉ ማለት ነው ክርስቶስ ሰው ሲሆን የራሱ ሞት ስላልነበር የሰውን ሞት መውሰድ ነበረበት፣ ሞታችንን መውሰዱን። እሱ የሞተው ሞት የተገባ ሆኖ ሳይሆን በዲያብሎስ ባርነት የተያዝነውን እኛን በሞቱ ለማስለቀቅ ስለኛ መሞቱን፣ እርሱ ስለኛ በመሞቱ ምክንያት እኛ ሕይወታችንን አምናለሁ። ኤክስቼንጅ ማለት ይሄ ከሆነ አምናለሁ ክርስቶስ በእግዚአብሔር ዘንድ ጽድቃችን እንደሆነ፣ ቅድስናችን እንደሆነ፣ ቤዛነታችን እንደሆነ አምናለሁ። ክርስቶስ ለኛ መሞቱን፣ ስለ ኃጢአታችን መሞቱን፣ እኛ ደግሞ በክርስቶስ ሞት ምክንያት እግዚአብሔር የተቀበለን መሆኑን፣ በክርስቶስ ምክንያት የኃጢአት ስርየት ማግኘታችንን፣ መዳናችንን አምናለሁ። ይህን ማለት ከሆነ ጥሩ። እኔ ቴዎሎጂካል ተርሞችን እፈራለሁ። ብዙ ጊዜ በተቻለ መጠን ቴዎሎጂካል ተርሞችን ላለመጠቀም ነው ሞክረው። ለምንድን ነው? ብዙ ባጌጅ በዘመናት መካከል ተሸክመው ስለመጡ እሱን እያመጡ አንዱን ካንዱ የሆነ ነገር ስለሚፈጥሩብኝ በተቻለ መጠን ወደ መጽሐፍ ቅዱሳዊ ተርሞች ለመሄድ ካልሆነ ደግሞ ባጌጅ የሌላቸውን ነገሮች ለመግለጥ ነው መሞክረው። ስለዚህ እንደዚህ ማለቴ ነው። ይህንን ልክድ አልችልም። ክርስቶስ ስለኛ መሞቱን፣ በሱ መሞት ምክንያት መዳናችንን፣ ክርስቶስ ጽድቃችን፣ ቅድስናችን፣ ቤዛነታችን መሆኑን አንደኛ ቆሮንቶስ 1:30 እንደሚናገረው 29ና 30 እንደሚናገረው ስለ ኃጢአታችን ክርስቶስ መሞቱን፣ እሱ ስለኛ በመሞቱ ምክንያት እኛ መዳናችንን፣ ክርስቶስ ሕይወታችን መሆኑን ይህንን አምናለሁ። ስለዚህ እሱ ነው የመለስኩ ይመስለኛል ካልተሳሳትኩ። ኤክስቼንጅ ማለት ይሄ ማለት ከሆነ ማለት ነው። ሌላ የቀረበው ጥያቄ እንዴት እንደተገናኘ ባላቅም ሁሉን ላስገዛለት መገዛቱን ከዚህ በኋላ የሚጠብቀው ውርደት የለም ከሚለው ጋር እንዴት እንደተገናኘ ባላቅም ውርደት አይደለም። ሁሉን ላስገዛለት መገዛት እንደገና ጌታ ሌላ ውርደት ውስጥ የሚገባ አይደለም። በትክክል ተገንዝቤ ከሆነ የሮም ቄሳሮች አንድን ጄኔራል ለጦር ይልካሉ። ለጦርነት ሄዶ ተዋግቶ ሲመለስ በትልቅ ክብር ነው ወታደሩን ጄኔራሉን የሚጠብቁት። ምርኮኞቹን እየነዳ ብዙ ነገሮችን አስከትሎ ነው የሚመጣው። አንዳንድ ጊዜ ግን ጁልየስ ሲዛርም ላይ ተገልጧል። የሆነ ወንዝን አይሻገሩም። ተሻግረው ከመጡ ሊያምፁ ነው። ወታደሩ አርሚ ነው። አርሚ ከተማ መሆን የለበትም። በክብር ይቀበሉታል። ከነሰራዊቱ ግን መግባት የለበትም። ሊያምፅ ይችላል፣ ሊገለብጥ ይችላል። ስለዚህ ሚሽኑን ጨርሶ ይሄው ሚሽኔን ፈጽሜያለሁ፣ ስለዚህ ሚሽኔን አከናውኛለሁ ብሎ የሚሽን ማከናወን ነው ሪፖርት የሚያቀርበውና በቃ የቄሳር ነው የሚሆነው። ስለዚህ ክርስቶስ ኢየሱስ ሰው የሆነው እግዚአብሔር ወልድ ሰው ሆኖ የመጣው ሰውን ለማዳን ነው። ሰውን የማዳን ስራ ተሰርቶ አላለቀም። አዎ የመስቀል ስራው አልቋል። ሞትን ድል አድርጎ ተነስቷል። ግን ደግሞ የምልጃ ስራው ነው የቀጠለው። ግን ደግሞ ዳግም መምጣቱ ገና አለ። የሙታን ትንሣኤ አለ። የመጨረሻው ፍርድ አለ። ስለዚህ ስቲል ሚሽኑ በምድር ላይ በሰውነት በውርደት የሚጠብቀው ነገር ቢፈጸምም ከዛ በኋላ የሚቀጥሉት ፓርቶች ግን አላለቁም ማለት ነው። ገና ምልጃው ላይ ነው ያለው። ገና አልመጣም። ዳግም ይመጣል። ትንሣኤ ያለ፣ ፍርድ አለ። ያኔ ሚሽን አኮምፕሊሽድ ይልና ሚሽኑ መጠናቀቁን ተልኮ መጠናቀቁን ያደርጋል። ስለዚህ ያንን ተጠናቆ ሁሉን ላስገዛለት ይገዛል ማለት ሚሽኑን ጨርሻለሁ ብሎ መገዛቱን ቄሳር ወታደሮች ጄኔራል ልኮ ከሱ ጋር ተያይዞ የሚተረጎም ነው። በምንም ታሪክ ውርደት አይደለም። ይሄ የሚቀጥል ውርደት ሳይሆን ሚሽኑ ኮምፕሊትሊ መጠናቀቁን የሚያሳይ ነው ብዬ ነው የማምነው። የተሻሉ ትርጉሞች ሊኖሩ ይችላሉ። ምረዳው እንደዚህ ነው። ሶስተኛ ጠይቀኛል እንዴ ቃሌ?
አይ ሁለቱም ብቻ ነው የጠየኩት። አሁን ባስቀመጥከው መንገድ ነው የመለስኩት። ከአንተ አፍ እንዲሰማው ብዬ ነው ወንድማችን እዚሁ ስላለ። ስለዚህ ተባረክ። ያለኝ ጥያቄ ምንድነው? የሆነ ጊዜ ኢንተርቪው ሲደረግ አይቼ ሰምቼ ነበርና እዛ ኢንተርቪው ላይ ያለው ሀሳብ ምን የሚል ነው? የግል አዳኝ የሚለው ሀሳብ መጽሐፍ ቅዱሳዊ እንዳልሆነ እና አይ ነው ግን ያው እዛ ላይ ስለተወራበት ብዬ ነው እና እዚህ ላይ ማብራሪያ ቢሰጥበት ብዬ ነው። ምክንያቱም የግል አዳኝ ስንል ምንድን ነው የምንለው ማለት አልገባኝም፣ ግልጽ አልሆነልኝም። አጽናፈ ዓለሙ የታረቀበትን ነገር ከግል ድነት ጋር ብቻ አገናኝቶ ማቅረብ ልክ አይደለም ብዬ መጽሐፉ ላይ ማስቀምጫለሁ። የግል አዳኝ የሚለውን ተርም ባይሆንም ግን የግል መዳን ብቻ የሚለው መግቢያው ላይም እርቅ የሚለው ምዕራፍ ላይም እንዳስቀመጥኩት አስታውሳለሁ። ምን ማለት ነው? እኔ ብቻ አይደለሁም። ለምሳሌ አንዱ የሚተቸው ጎርደን ፊ ነው፣ ዕውቁ የፔንቴኮስታል ስኮላር ይተቻል። ጠቅሻለሁ መጽሐፉ ላይ የሪፎርሜሽን የዛሬ 500 ዓመት የተነሳው ሪፎርሜሽን በጣም ኢንፋሲስ የሰጠው አጽንኦት የሰጠው ግለሰቦች ከኃጢአት መዳናቸውን ነው። የአውሮፓ ኮንቴክስት አለው። ሪፎርሜሽን በጣም በአውሮፓ ካልቸር ውስጥ በአውሮፓ ኮንቴክስት ነው። የአውሮፓ ካልቸር ደግሞ በጣም ኢንዲቪጁዋል ላይ ትኩረት ያደርጋል። ከዛ ፊት የነበረው የአይሁዳውያኑ ግን እንደሱ አይደለም። እግዚአብሔር እንደ ሕዝብ ስለሆነ ከግብጽ ያወጣቸው እንደ ሕዝብ ነው የቃል ኪዳን ሕዝብ የቃል ኪዳን ማህበረሰብ የሆኑት እንጂ ፎከሱ ኢንዲቪጁዋሎችን አይደለም። እንደ ኢንዲቪጁዋል አብርሃምን ጠራውት ነው የሚለው። አብርሃም የተጠራው ለሕዝብ ነው። ስለዚህ በሱ በሕዝብ አይን ነው አዲስ ኪዳን ላይ መታየት ያለበት። ዘጸአት 19 ላይ ቀረበውን ለርስቱ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የሚለው ጴጥሮስ የሚያቀርበው ሕዝብ ነው የሚያወራው። የአዲስ ኪዳን ምሳሌዎች በሙሉ አካሎቹ ብልቶች መሆናችን፣ ጡቦቹ ተገጣጥመው መቅደስ መሰራቱን፣ የእግዚአብሔር ቤት ለመሆን ተሰሩ እንደሚለው ጴጥሮስ እንደዚህ ነው ትኩረቱ። ግን የሪፎርሜሽን በአውሮፓ መሬት ላይ የበቀለ ስለሆነ በጣም ኢንዲቪጁዋላይዝድ የሆነ ግንዛቤ ኢየሱስን የግል አዳኘ የሚል ነው። አዎ ጌታን አምኜ ተቀብዬ ነው የዳንኩት፣ ግን የግል አዳኘ ሳይሆን በዳነ ማህበረሰብ መካከል አካል እንደምደረግ በዛ ውስጥ እንደምገባ ነው መታሰብ ያለበት። ስለዚህ አዎ በግል ነው ማምነው፣ አዎ የምጠየቀው በግል ነው፣ ግን የዳነው ማህበረሰብ አካል ተደርጌ መወሰዴ ኢንፋሲስ ሊሰጠው ይገባል የሚል ነው። እዛ ከተሰቀለው መጽሐፍ ላይ በመስቀል ላይ ያለ እግዚአብሔር አብ አልተወውም ልጁን አልተወውም የሚል ሐሳብ አንስተህ ነበርና ምናልባት በእኛ ደግሞ በስብከት መካከል አባቱ እንኳን ጀርባውን ሰጥቶታል የሚል ሐሳብ አለና እንዴት ነው ይሄንን ልናስታርቅ የምንችለው? ጥሩ ጥያቄ ነው። አይጣሉም። እግዚአብሔር አብ ኢየሱስ ክርስቶስን ለመከራ ትቶታል፣ ለሞት ትቶታል። እንዳይሞት አላደረገውም። ሳይሞት ከጠላቶቹ አልታደገውም። ስለዚህ ለመከራ ትቶታል፣ ለሞት ትቶታል፣ ለውርደት ትቶታል። ይሄን ነው ያልኩት። ነገር ግን አብና ወልድ መካከል የነበረው ግንኙነት አልተበጠሰም እያልኩ ነው፣ አልተቋረጠም እያልኩ ነው። ስለዚህ ይጣላ አይደለም። ምክንያቱም እንደሱ የሚሉ ስላሉ ነው። በተለይ ዩርገን ሞልትማን የሚባል ስኮላር ካቀረበ በኋላ ብዙዎቹ ኒው ኦርቶዶክስ ቪው እያሉ ኒው ኦርቶዶክሲ እያሉ ነበር የሚያቀርቡትና በስላሴ መካከል ስንጥቅ የገባ አይነት አምላክነትን አብና ወልድ እንደተቷቷው ስለሚናገር እሱን ነው እየተቃወምኩ ያለሁት እንጂ ለመከራ ትቶታል፣ ለውርደት ትቶታል፣ ለሞት ትቶታል። ይሄ እውነት ነው። ያዳነው ከሞት ያዳነው እንዳይሞት በማድረግ ሳይሆን ከሞት በማስነሳት ነው። ስለዚህ እየተባለ ያለው ትክክል ነው። ምንም ጠብ ስለሌለው ማስታረቅም የሚያስፈልገው ነገር አይደለም። ምንም ስህተት የለውም። ታንኪዩ። የመጀመሪያው ጥያቄ በሊቃውንት መካከል የሚነሳ ጥያቄ ነው። ኃጢአትን መስራት እየቻለ ነው ያልሰራው ወይስ መስራት አይችልም ነበረ የሚል ነው። ሁለቱም ፖዚቲቭም ኔጌቲቭም ሳይድ አለው። ማለት መስራት ሳይችል ከሆነ ያልሰራው ምንድነው ፈተናው የሚል፣ መስራት የሚችል ከነበረ ፈተናው ሪል ይሆናል። ግን ደግሞ እንዴት አምላክ ሆኖ የሚል አለ። ፔኬብል እና ኢምፔኬብል ይባላል። ሰርች ለማድረግ ከፈለግ ተርሞቹ የላቲን ተርም ነው። ይሄ የተሰቀለው ላይ ዲል አልተደረገም፣ የእግዚአብሔር ልጅ ላይ ነው ዲል የተደረገው። ስለዚህ ፔኬብል ነው የሚሉ አሉ፣ ኢምፔኬብል ነው የሚሉ አሉ በሊቃውንት መካከል።
የእርሊ ቸርች ጥያቄ ስለመሆኑ እርግጠኛ አይደለሁም፣ አላውቅም። ግን የተሰቀለው ላይ የለም። ይሄ ያው እንደምናውቀው ክርስቶስ ኢየሱስ ኬልቄዶንን ለምንቀበል ለወንጌላውያን ክርስቲያኖች፣ ለካቶሊኮችና ለምስራቅ ኦርቶዶክሳውያን ሁለት ባህሪ ነው ያለው። ሁለት ባህሪ ካለው ደግሞ ሁለት ፈቃድ ነው ያለው። ቤተክርስቲያን በስድስተኛው ነው በሰባተኛው ጉባኤ ላይ እነዚህ ጉባኤዎች ወንጌላውያን ያው በኋላ ብንመጣም ካቶሊካውያንና ምስራቅ ኦርቶዶክሶች የምንቀበላቸው ናቸው። ክርስቶስ ስንት ባህሪ ያለው የሚለው ጥያቄ ጋር ተያይዞ ስንት ፈቃድ አለው የሚለው ጥያቄ ሁለት ፈቃድ ተብሎ ተመልሷል። ሁለት ፈቃድ ማለት አምላክነቱ ከአምላክነት አንዳች ነገር አልጎደለውም ካልን አምላካዊ ፈቃድ ሊኖረው ይገባል። ሰውነቱም ከሰውነት አንዳችም የጎደለው የለም ካልን ሰዋዊ ፈቃድ ሊኖረው ይገባል። አለበለዚያ ሰዋዊ ፈቃድ ከሌለው ከሰውነት የጎደለው ነገር አለ። በአምላክነቱም አምላካዊ ፈቃድ ከሌለው ከአምላክነት የጎደለው ነገር አለ። ስለዚህ ሁለት ፈቃድ ነው ያለው የፈቃድ ጥያቄን በሚመለከት። በመሰረቱ ፈቃድን በሚመለከት ነገር ግን ሁለቱ ፈቃዶች የሚጣሉ አይደሉም፣ ፍጹም ስምሙ ነበሩ ማለት ነው። ክርስቶስ ኢየሱስ የአምላክነት ባህሪውም የሰውነት ባህሪውም ፍጹም ስምሙ ነበሩ። የፈቃድ ጥያቄ ከዚህ ጋር የተገናኘ ከሆነ የቤተክርስቲያን ጉባኤም ነው። በጉባኤ ላይ አይደለም ቤዛ ያደረግነው። ጌቴሰማኒ ጋር ያየነው ምንድን ነው? በወልድ ፈቃድና በአብ ፈቃድ መካከል በዲቫይን ፈቃዶች መካከል ከሆነ ልዩነት ያለው ፈቃድ የባህሪ ስለሆነ አንዱን ባህሪ ነው በወልድም በአብም የምናየውና በዲቪኒቲ መካከል ያለው አንድ ፈቃድ ነው። ያ ፈቃድ እንዴት አድርጎ ነው እርስ በርስ የሚጋጨው የሚል ትልቅ ጥያቄ ያስነሳል። ግን እንደ ሰው ክርስቶስ ሰዋዊ ፈቃድ ስላለው ሰዋዊ ፈቃዱ የመከራውን ከባድነት በማየት ያ ይቅር የሚል ፈቃድ ቢሆን ይሄ ከኔ ይለፍ የሚል በሰዋዊ ፈቃድ መካከልና በአብ ፈቃድ መካከል ያለ ዳያሎግ ነው ብሎ ማመኑ ከመጽሐፍ ቅዱሱ በተነሳ ነው ያንን ቤዝ ያደረገ ነው ብሎ ማሰብ የተሻለው አማራጭ ነው። ሌላ አማራጭ የለም እያልኩ አይደለም። ስለዚህ ሁለት ፈቃድ እንዳለው ነው የምናምነው። መልሼ ከሆነ ሶስተኛ ስለ መገረፍ የተነሳ ሁለቴ መገረፍ የተባለው ከመጽሐፍ ቅዱስ ጋር እንዲያውም በጣም የሚሄደው ይሄ ነው። ይሄን እስክረዳ ድረስ እኔም ጥያቄ ነበረኝ። ምክንያቱም ወንጌላትን ካየን የጲላጦስ አቀራረብ መጀመሪያ ቀጥቼ እፈታዋለሁ ነው ያለው። በተለያየ መንገድ ለመፍታት ሞከረ፣ እነሱን ለመቃረን ወይም የራሱን አጀንዳ ለመፈጸም ቀጥቼ እፈታዋለሁ ብሎ ሲሞክር ለመፍታት ሲል ያቀረበው ቅጣት ነበረ። ተቀጥቶ እንዲፈታ ነው። ያ ከባድ ቅጣት አይደለም። ሶስት አይነት የግርፋት አይነቶች አሉ። ቀለል ያለውን ነው በቃ ሞከረ። ነፃ ነው ሊል ሞከረ። በሱ መንገድ ሊፈታው አይቻልም አሉት። በርባንን ፈቶ ከበርባን ጋር አማራጭ አቅርቦ ለመፍታት ሞከረ፣ አላስኬደውም። ስለዚህ በጣም ግራ በተጋባ ሁኔታ ሲሆን በቃ ገርፌ ፈታዋለሁ አለና ገረፈው። ስለዚህ ተገርፎ ሲመጣ ያው ደስ ይላቸዋል ደሙን አይተው። ስለዚህ ሊፈታ ሲል ኖ አሉት። ስለዚህ ከዛ በኋላ ብዙ ሞክሮ ነው ወደ ሞት ሲወስን የሚሞቱ ሰዎች ይገረፋሉ። ይሄ ሰነዶች ሁሉ የሚያሳዩት ነው። ማለት እንዳያስቸግሩ ፓወርፉል ሆነው ከነጉልበታቸው፣ በዚህ ላይ ደግሞ መስቀል ላይ ሆኖ ቶሎ እንዲሞቱ ስለሚፈለግ ከባዱን ዘግናኙን ግርፋት ይገርፏቸዋል። ስለዚህ የመጀመሪያው ለመቅጣት ለመልቀቅ እንደ ኤክስኪዩዝ ያው ገረፍኩት አይደል በቃ ልልቀቀው ደስ ይበላችሁ ለማለት ያቀረበው ነው። እንደሱ አይነት ሆኖ ስለቀረበ ነው። ሁለተኛው ደግሞ ሞት ከፈረደበት በኋላ ነው ያስገረፈው። ቃሎቹ መጽሐፉ ላይ እንዳየኸው በወንጌላቱ መካከል የተጠቀሟቸው ቃላት ልዩነት አለው። ቀጥቼ ነው እንጂ የሚለው ሉቃስ ገርፌ አይልም መጽሐፉ ላይ እንደቀረበውና የቃላቱ ልዩነት እንዲሁም ለመፍታት ሲል የቀረበ ግርፊያ መሆኑ ያ ደግሞ ሞት ከፈረደ በኋላ ያደረገው የመጀመሪያው ሞት ላለመፍረድ የቀረበ ግርፊያ ነው። ሁለተኛው ደግሞ ሞት ስለፈረደ ከሞት ፍርዱ ጋር ተያይዞ የቀረበ ግርፊያ ነው። በዚህ መልኩ ብትረዳው ሴንስ የሚሰጥ ይመስለኛል። እሺ፣ በቅድሚያ ወንድም ፖል ጊዜን ሰጥተህ ስለ መጽሐፍም ስለ ጌታም ልታወራን ስለፈቀድ ጸጋውን ያብዛልህ። ጌታ ብስቶ ይባርክህ። ሊዲያም ፕሌትፎርሙን ስላመቻቸሽ ጌታ ጸጋውን ያብዛልሽ። ተባረኪ። አጥናፍ አለሙን ፖልዬ በመጽሐፉም ጌታ በመስቀል ሞቱ አስታርቋል ስንል ትንሽ እዛ ላይ እንድታብራራለን ፈልጌ ነው የገባሁት። ሁሉም ሰው ዓለሙ ከእግዚአብሔር ጋር ሰላም ሆኗል ማለት ነው፣ ታርቋል ማለት። ይሄ ደግሞ ሁሉም ሰው ወይ በአዳም ምክንያት ከእግዚአብሔር ተለይቶ የነበረው ከእግዚአብሔር ጋር ፒስ ሆኗል ማለት እንችላለን። እዛ ላይ ትንሽ አጭር ጥያቄ ነው። ኦኬ ታንኪዩ። መጽሐፉ ግልጽ ነው። ሰዎች ሁሉ
ይድናሉ የሚል ዩኒቨርሳሊዝም መጽሐፍ ቅዱሳዊ ነው ብዬ አላምንም። ስለዚህ ክርስቶስ ኢየሱስ በመስቀል ላይ የሰራውን ነገር ያላመኑ ሰዎች፣ ያልተቀበሉ ሰዎች ምርጫቸውን ነው የሚያገኙት፣ ማለት ፍርድ ነው የሚጠብቃቸው ማለት ነው። እግዚአብሔርን አንፈልግም ካሉ ሴስ ሉዊስ እንዳለው ሁለት ምርጫ ነው ያለው ይላል። አንደኛው እግዚአብሔርን ዩር ዊል ቢ ደን ያሉትን፣ ፈቃድ ይሁን ያሉትን ይሆንላቸዋል። ሌሎቹን ደግሞ እግዚአብሔር ራሱ ዩር ዊል ቢ ደን ይላቸዋል፣ ፈቃዳችሁ ይሁን ይላቸዋል። አልፈለጉትም። ስለዚህ ያንን ነው ኮንሲኩዌንሱን ያገኛሉ የውሳኔያቸውን እንጂ ኢች ኤንድ ኤቭሪ ፐርሰን ይድናል የሚል እምነት የለኝም። ያመኑ ብቻ ናቸው የሚድኑት። አጽናፈው ዓለሙ ስንል ደግሞ እርኩሳን መናፍስትንም አይመለከትም። እነሱን ይመለከታል የሚል ነበረ እርሊ ቸርች ላይ ስም መጥቀስ ያስፈልግ ይሆን አላውቅም፣ ግን አይመለከት። መጽሐፍ ቅዱስ በግልጽ ነው የሚናገረው። ስለዚህ ምን ማለቴ ነው ስል ከሰዎች የዘለለ ነገር አለው። ሮሜ 8 ላይ እንደሚናገረው ፍጥረቱ ሁሉ ሳሩ፣ ቅጠሉ፣ እንስሳው፣ ምኑ፣ ከዋክብቱ፣ ምኑ ኤቭሪቲንግ የተፈጠረው ነገር በኃጢአት ምክንያት ለጥፋትና ለመበስበስ ባርነት ስለተሰጠ በክርስቶስ ሞትና ትንሣኤ ምክንያት የኃጢአት ኮንሲኩዌንስ ያገኛቸው ክላይሜቱ፣ ምኑ፣ ሳሩ፣ ቅጠሉ፣ አንበሳው፣ ነብሩ፣ ሁሉ ነገር ጨረቃ፣ ከዋክብቱ ሁሉ በሰው መተዳደር የነበረባቸው አስተዳዳሪያቸው ኃጢአት በመስራቱ ምክንያት በአንድም በሌላም መንገድ በምንረዳውም በማንረዳው ምክንያት ኃጢአት አፌክት ያደረጋቸው ፍጥረት ሁሉ ይታደሳል። የአዳም ኃጢአት አፌክት ያደረጋቸው በሙሉ ማለት ነው። ሰዎች ግን ዊል ያላቸው ስለሆኑ የፈቀዱና ጌታን የተቀበሉ ይድናሉ። ጌታን ያልተቀበሉት ግን ፍርድ ይጠብቃቸዋል። ስለዚህ አጽናፈ ዓለሙ ስል ከሰዎች በዘለለ ሌላውን ፍጥረት ሁሉ በሰው ልጅ ኃጢአት አፌክትድ የሆኑትን ለማለት ፈልጌ ነው። እነ ጆናታንን ለሉተራን ጥያቄ ነበረኝ ወይ ጥያቄውን ትችላችሁ ሊሄድ ይሆን አላውቅም። የሰው ልጅ ኃጢአት ያስከተለው ቅጣት የዘላለም ሞት ከሆነ ጌታ ኢየሱስ ክርስቶስ በአብ ሲቀጣ ያንን የዘላለም ሞት ነው ወይ የተቀጣው? ወይስ የሰው ልጅ ቅጣት ስጋዊ ሞት ብቻ ነበረ? ያንን ስጋዊ ሞት ነው የተቀጣው? ፔሴውስ ብዙ ስፔክትረሞች ስላሉ የቱ ጋር እንዳለ ለማወቅ ስለፈለኩ ነው። ይህን ጥያቄ በኋላ ትመልስልኛል በግል